ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የፈጠነ ሚዲያ ተከታታዮች፣ ፈጣን እውነተኛና ያልተሰሙ መረጃዎችን ወደ እናንተ የሚያደርሰው የፈጠነ ሚዲያ የዕለቱን አንኳር ዜናዎች ይዞላችሁ ቀርቧል። በህወሓት ውስጥ የተፈጠረው የውስጥ ክፍፍል ተከትሎ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን የክልሉን መዋቅር በቁጥጥር ስር ማድረጉንና ከፌዴራል መንግስቱ ጋር ከፍተኛ የፖለቲካ ፍጥጫ ውስጥ መገኘቱ ይታወቃል። ይሁን እንጂ ይህ በይፋ የሚታየው የከረረ ጠላትነት እንዳለ ሆኖ ጠቅላይ ሚኒስትር ዶክተር አብይ አህመድ ነው በዶክተር ደብረጽዮን ገብረ ሚካኤል መካከል ከምክክር መጋረጃ ጀርባ ሚስጥራዊ የሆኑ የፖለቲካ ንግግሮች የተደረጉ መሆኑን የሚጠቁሙ መረጃዎች በስፋት እየተሰሙ ይገኛሉ። በትግራይ ክልል ጊዜያዊ አስተዳደር መሪ በአቶ ጌታቸው ረዳና በፓርቲው ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል መካከል የተፈጠረው ስንጥቅ ክልሉን ለሁለት የፖለቲካ ጎራዎች የከፈለ ቢሆንም የፌዴራል መንግስቱ በይፋዊ መዋቅር ከአቶ ጌታቸው ረዳ ጋር እየሰራ ቢሆንም የፖለቲካ ኃይል የሚመራው ግን የዶክተር ደብረጽዮን ቡድን እንደሆነ ይነገራል። በዚህም ምክንያት የፌዴራል መንግስቱ ዘላቂ ሰላምን ለማረጋገጥና ዳግም ጦርነት እንዳይፈነዳ ለመከላከል ሲል ከእውነተኛው የኃይል ባለቤት ጋር መደበኛ ያልሆኑ የመገናኛ መስመሮችን ክፍት ለማድረግ መገደዱን የፖለቲካ ታዛቢዎች ይገልጻሉ። በተጨማሪም የዶክተር ደብረጽዮን ቡድን በፖለቲካዊ መገለል ምክንያት ተገዶ ከኤርትራ መንግስት ጋር አዲስ ግንኙነት እንዳይፈጠር ለመከላከል የፌዴራል መንግስቱ የጀርባ መስመሩን ክፍት አድርጎ ማቆየት ስትራቴጂካዊ ግዴታው እንደሆነ ታዛቢዎች ያክላሉ። ይህ ያልተነገረው የኤርትራ ስጋት ሁለቱን የውስጥ ተቀናቃኞች ከመጋረጃ ጀርባ እንዲነጋገሩ እያስገደዳቸው መሆኑን ያሳያል። በአጠቃላይ በኢትዮጵያ ፖለቲካ ውስጥ ዘላቂ ጥቅም እንጂ ዘላቂ ጠላት የለም የሚለው መርህ አሁንም በተግባር እየታየ መሆኑንና ይፋዊ ፍጥጫ እንዳለ ሆኖ የጀርባ ንግግሮቹ የሀገሪቱን የፖለቲካ አቅጣጫ በመወሰን ረገድ ከፍተኛ ሚና የተጫወቱ እንደሚገኙ የደረሱ መረጃዎች ያመላክታሉ። ወደ ቀጣዩ ዜናችን ተሻገርን። አብራችሁን ቆዩ። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በእርጅና ዘመናቸው ስልጣናቸውን ጠብቀው ለማቆየት ያቀዱትንና የሀገሪቱን ለጋ ወጣቶች ወደ ወታደራዊ ማሽንነት የሚቀይረውን የሳዋ ፕሮግራም በከፍተኛ ፍጥነት እየገፉበት መሆኑ ተሰምቷል። የፖለቲካ ታዛቢዎች እንደሚሉት ይህ አካሄድ መንግስት በአምሳሉ ጠፍጥፎ የሰራትን ሀገር በገዛ እጁ የማፍረስ ያህል አደገኛ አካሄድ ነው። የሰብአዊ መብት ተሟጋች ድርጅቶችን ሪፖርትና የቀድሞ ምርቃንን ምስክርነት መሰረት ያደረገው መረጃ እንደሚያሳየው በኢሳያስ አገላለጽ የዳቦ ማሽን ተብሎ የሚጠራው የሳዋ ካምፕ በአሁኑ ወቅት ለ8ኛ ዙር ምልምሎችን ጽምዶ በሚል ስያሜ አስመርቆ ወደ ግንባር እያሰለፈ ይገኛል። ይህ በ1994 ዓ.ም በሚስጥር የጀመረውና በኋላም በመላው ቀይ ባህር አካባቢ ይፋ ያደረገው ፕሮግራም ዋነኛ ግቡ ወጣቶችን በአንድ አጥር ውስጥ ማቅለጥ እንደሆነ ይነገራል። ነገር ግን የዚህ መቅለጥ ትርጉም የወጣቶችን ሃይማኖት፣ ባህልና የተለየ አመለካከት አጥፍተው ከመጽሐፍ ቅዱስም ሆነ ከቁርአን ይልቅ አወት ነሐፈሽ የሚለውን መፈክር ብቸኛ እምነት እንዲያደርጉ ማስገደድ መሆኑን የዜና ምንጮች ያረጋግጣሉ። ፕሬዝዳንት ኢሳያስ ይህንን ሲያብራሩ ሳዋ ማለት የዳቦ ማሽን ነው፣ ውሃ ይደረግበታል፣ ይታሻል፣ ወደ እሳት ገብቶ በጥሩ ሁኔታ ይወጣል ማለታቸው ይታወሳል። መንግስት የሚፈልገው ልክ እንደ ዳቦ የማይጠየቅ የማይተችና እሳት ውስጥ ቢከቱት ዝም ብሎ የሚበስል ትውልድ መፍጠር መሆኑን በአሽሙር የሚነገርለት እውነታ ሆኗል። በካምፕ ውስጥ ምንም አይነት መደበኛ የትምህርት ሂደት እንደሌለና ወጣቶቹ እንደገቡ ወዲያውኑ ወታደራዊ ቁጥር ተሰጥቷቸው በጦር መሳሪያ ስልጠና ላይ ብቻ እንደሚሰማሩ ተረጋግጧል። ይህንን የዳቦ ማሽን እሳትና ወታደራዊ ጭቆና መቋቋም ያቃታቸው የኤርትራ ወጣቶች በአሁኑ ሰዓት የወጣቶች ምርጫ ያለምንም ምክንያት በሚነሱ የድንበር ጦርነቶች ውስጥ የፊት መስመር ሰለባ መሆን አሊያም መሰደድ ሆኗል። ነገር ግን ሽሽቱም ቢሆን ከሰሃራና ከሊቢያ በረሃ ጠዋን እንዲሁም ከቀይ ባህርና ሜዲተሪያን ሻርኮች የሚተርፉት ጥቂቶች ብቻ ናቸው። በትውልድ ሀገራቸው መኖርና የማህበረሰቡ ጋሻ መሆን የነበረባቸው እነዚህ ወጣቶች በሳዋ ማሽኑ ሰብአዊነታቸውና ወንድነታቸው ተገፎ እንዲጠፉ እየተደረገ ይገኛል። የተከበራችሁና የተወደዳችሁ የፈጠነ ሚዲያ ተከታታዮች ለዛሬ ያዘጋጀንላችሁ መረጃዎች እነዚህን ይመስሉ ነበር። ፈጣንና ታማኒ መረጃዎችን በየዕለቱ ለማግኘት የፈጠነ ሚዲያ ቤተሰብ በመሆን ሰብስክራይብ ማድረጋችሁን አትዘንጉ።